ያንተ ሰው የካሳ ቀና ያለው አሜን። ለመውጣት እየታገልክ ነው ግን አልቻልክም። እውነት ነው። የሆነ እንጨት ስራ ያለው አጣና ነው የሚሰራ። ተሾመ ልበል? አዎ ተሾመ ነኝ። ባለቤት የት ነው ያለችው? ወሊሶ። ፍራኦል ማን ናት? ፍራኦል ናት። ፍራኦል ኪሳ። የሆነ ጊዜ 3 ልጆችን አንድ ላይ ወልዳ ነበር። አዎ ወልዳለች። ስንት? 3 ነው የወለደችው። አንድ ጊዜ? አዎ አንዴ 2 ወንድና 1 ሴት ወለደች። አንዷ ሞተች። አንዷ ሴቷ ሞተች። 2 ወንዶች አሉ። አሉ። እንደዚህ መንገድ ስትሄጂ እንደ ሰው የሚጮህ ጆሮሽ ላይ ይጮህብኛል። ብቻዬን መሄድ በቃ አልቻልኩም። ብቻዬን አረ ጭንቅላቴ ይጮህብኛል፣ ያወራኛል እናንተ እያልኩ ነው የሚሄደው። ያናግርሻል እና ብቻዬን መሄድ አልችልም። ልጆች ይዤ መሄድ ጀመርኩ። ነፍሷን ለመብላት እቅድ አድርጎ የወጣ መንፈሳየው ዛሬ በኢየሱስ ክርስቶስ ስም ባለው ኃይል ጣልቃ ገባለሁ። አሜን። ባልሽ ከቤት ወጥቷል? ወጥቷል። ግሩም ግራ ተጋብተሻል። በተለይ ይሄ እየተከታተለ ከኋላሽ የሚያወራ ድምጽ በጣም አስጨንቆሻል። ጨንቆኛል። መንቀልፍ የለኝም። በእግዚአብሔር አሰራር ታምናል? አምናለሁ። ቁጭ ብለን ቲቪ እያየን እየጸለይን ቁጭ ብለን ነገ እኔን ያገኘኛል ይነካኛል አልኳቸው። እነሱ አንድ ከነብይ እዩ የባሰ አደገኛ ነብይ ካንተ ቤት ይፈጥራል። አሜን። ሳሙኤል አደገኛ ነው። ከ6 ቀን በፊት ይሄ እንደሚሆን ተናግሮኛል። ጠብቅ ብሎኛል። ከ6 ቀን በፊት እግዚአብሔር ይናገራል። 6 ቀን ቁጥር አለኝ። 7 ዓመቱ ነው እና እንጸልይልና ከ6 ቀን በኋላ የእናንተ ነገር ይፈታል፣ የእናንተ ነገር ይፈታል። ቁጥሩ ከ6 ቀን በኋላ አለ። ሳሚ ነው የሚለው። ዛሬ አሜን ያላችሁት ቃል ነገ ከነገ ወዲያ እግር አውጥቶ ይራመዳል። ወክ እያደረገ ወደ እናንተ ይመጣል። የተነገረላችሁ ትንቢታዊ ቃል የሰማችሁት መልእክት አካል ለብሶ የሚገለጥበት ጊዜ ቅርብ ነው ይለኛል ጌታ። እስኪ አንድ ሰው አሜን ይበል። አሜን ስትል አይታይም። አሜን ስትል አይንቀሳቀስም። ዝም ብለህ ከአየር ላይ አሜን ትላለህ። ከሰዓታት በኋላ ከቀናት በኋላ ለአንዳንድ ሰዎች በ24 ሰዓት ውስጥ እንደዚህ የሚንቀሳቀስ ነገር ሐምሌ 27 አሜን ያላችሁ ናሴ 27 ሌላ ቦታ ትገኛላችሁ። ዛሬ ጠዋት አሜን ያላችሁ ነገ ከሰዓት በኋላ ሌላ ቦታ ትገኛላችሁ። አሁን አሜን ያላችሁ በኋላ ከፍታ ላይ ትገኛላችሁ። ነገሩ አጠገብ ያለውን ሰው እጁን ያዘውና የሰማኸው ቃል አካል ለብሶ እግር አውጥቶ እየተንቀሳቀሰ ያንተ የሆነ ወደ አንተ፣ ለቤተሰቦች የተባለ ወደ ቤተሰቦች አድራሻን ፈልጎ አንኳክቶ ይመጣል። ይመጣል አይመጣም? እንደ እግዚአብሔር ሰው እናገራለሁ። ይመጣል። አየር ላይ ነው ያለው። ይመጣል። ተራራ ላይ ነው ያለው። ይመጣል። ወደ ውስጥ ገብቷል። ወጥቶ ይመጣል። የሆኑ ሟርተኞች ናቸው የያዙት፣ እናስለቅቃለን። ጠማማ ሰዎች ናቸው የከለከሉት፣ ይነሳል። ክፉ እጅ ሁሉ ካንተና ከቤተሰቦች ላይ ይነሳል። ዚምናማ ቬንቶ ላንዳ ካፓ ቬሪያና ለሃሎዞ ቭሮሲያኬስ ሻላራቦስ ከኤሌሜንታንያ አላቢያ ቮኖማ ሼያ የለም ምትሉ በየለም ብቻ የታጀባችሁ ሰዎች ገንዘብ የለም፣ ጤና የለም፣ ስራ የለም፣ ዶክመንት የለም፣ ፈቃድ የለም፣ ሰው የለም፣ በየለም የታጀባችሁ የለም እያላችሁ የምትውሉ የለም እያላችሁ የምትተኙ የለም እያላችሁ ጠዋት የምትነቁ አንድ ነገር ይታየኛል። አለ ኢየሱስ አለ፣ ስራ አለ፣ ገንዘብ አለ፣ ጤና አለ፣ የሥራ ፈቃድ አለ፣ የሚያግዙ ሰዎች አሉ። አለ ይለኛል ጌታ። እስኪ አንድ ሰው ገልብጦ አለ ይበል። ምን አላችሁ? ሄሎ! እሱ ስላለ ሁሉ አለ። ካመንክ እናገራለሁ። አዎ ተወራርጄ ነው የወጣው። ጽፌ ወረቀት ታምናለህ? ዛሬ እኔ ቀን ነው ብዬ እኔ ዛሬ በረከት ይለቀቃል። ሁሉም በሚችል በእግዚአብሔር
በረከት ይለቀቃል። እኔም አምናለሁ ብዬ ጽፌ በኪሴ ይዤ ነው መጣው። ጠብቀኝ። ካንዳሞ ሶሎ ሊብራቲያ ማሾላ በጤና ላይ የደረሰውን ክሳራ፣ በቤተሰቦች ላይ የደረሰውን ክሳራ አንድ ባንድ ቆጥሮ ጌታ ካሳ ይከፍላል። አሜን። አንተ ሰው የካሳ ቀና ያለው አሜን። ይህን ሰው እጃችሁን አንሱና የካሳ ቀን መጥቶልሃል በሉት። አሜን። አሜን። ድገሙለት። አሜን። በጤና የሚካስበት፣ አሜን። በስራ የሚካስበት፣ አሜን። በሚታየውና በማይታየው የሚካስበት፣ አሜን። ሟርተኞች እያዩ የሚካስበት። አሜን። ለመውጣት እየታገልክ ነው ግን አልቻልክም። እውነት ነው። የሆነ እንጨት ስራ ያለው እውነት ነው። ምንድን ነው የምትሰራው? አጠና ነው የምሰራ። ተሾሜ ልበልህ? አዎ ተሾመ ነኝ። ባለቤት የት ነው ያለችው? ወሊሶ። ከወሊሶ ነው የመጣው። አዎ። ፍራኦል ማን ናት? ፍራውል ናት። ፍራውል ኪሳ። የሆነ ጊዜ 3 ልጆችን አንድ ላይ ወልዳ ነበር። አዎ ወልዳለች። ስንት? 3 ነው የወለደችው። ጠብቀኝ። አንድ ጊዜ አዎ አንዴ 2 ወንድና 1 ሴት ወለደች። 3 አንድ ጊዜ አንዷ ሞተች። አንዷ ሴቷ ሞተች። 2 ወንዶች አሉ። አሉ። የሰራዊት ጌታ እግዚአብሔር እንደዚህ አለ፣ በሚገርም ክብር አሜን። ከተያዝክበት አስለቅቄ፣ አሜን። ከገባህበት ጉድጓድ አውጥቼ፣ አሜን። ለብዙ ሰዎች መታየት ወደምትችልበት አሜን ትልቅ ከፍታ ላይ አስቀምጣለሁ አለ። አሜን። ይሄ ሰው በልቡ እየተከራከረ ነው የመጣው። የሱ ጉዳይ እዚህ ቤት እንደሚፈታ በማመን ነው የመጣው። እውነት ነው። ሶስተኛ ቀኔ ነው ከታወጀ ወዲህ በቃ እየጸለይኩ ነው። እኔ ማታ ሙሉ ሲጸልይ ነው የማድረው። ልጆች ራሱ እዩ ሳታገኝ እንዳትመጣ በቲቪ እንከታተላለን አሉ። እየጠበቁ ነው አሁን እንደዛ አሉ። እውነት እኮ ነው። ዘና ብለህ ፊት ለፊት እንጂ እንዳትቀመጥ አሉ። በቃ ፈታ ብለህ ነክቴውና አሉ። እውነት ነው። ይኸው የሰማይ አምላክ እግዚአብሔር ይታዝመኛል። እንደዛ ነው። ምን አሉ? ሳትነካ በቃ እንደምንም ዘለ እንኳን ሳትነካ እንዳትመጣ አሉኝ። ፊት ለፊት ላሁንና አሉኝ። ፎክሮ የመጣ ሰው እዚህ ወርሶ ይመለሳል። ተከራክሮ የመጣ ሰው መልሱን ይዞ ይወጣል። ምን አይነት እምነት ነው ባካችሁ? የልጆቹን እምነት ተመልከቱ። ነብዩን ሳትነካ እንዳትመለስ በቲቪ ላይ እንጠብቃለን። በቃ ቡና እየጠጣችሁ ከልጆቻችሁ ጋር ይህንን ፕሮግራም ዘና ብላችሁ ተከታተሉ። ልጆቹን ሃይ ብያለሁ በዚህ ቲቪ። በአይን ያልታየ በጆሮ ያልተሰማ በልብ ያልታሰበ አዲስ ነገር ይሆናል። አሜን። እኔና አንተ በቅርቡ በምስክርነት እንገናኛለን። አሜን። ደህና ሁን። አሜን። በቃ አለኝ ጌታ። አሜን። በቃ የሚለው እኔ አይደሉም ጌታ ነው። አሜን። የሐዘን ዘመን በቃኝ። የመገፋት ዘመን በቃ ከውስጧ ፍራታ ያለው እንደዚህ መንገድ ስትሄጂ እንደ ሰው የሚጮህ ጆሮሽ ላይ ይጮህብኛል። ብቻዬን መሄድ በቃ አልቻልኩም። ከዚህ ከአንድ ወር በኋላ በቃ ብቻዬን ያወራኛል። ብቻዬን ኧረ ጭንቅላቴ ይጮህብኛል፣ ያወራኛል እናንተ እያልኩ ነው የሚሄደው። ያናግርሻል እና ብቻዬን መሄድ አልችልም። ልጆች ይዤ መሄድ ጀመርኩ። አያችሁ፣ ነፍሷን ለመብላት እቅድ አድርጎ የወጣ መንፈሳየው ዛሬ በኢየሱስ ክርስቶስ ስም ባለው ኃይል ጣልቃ ገባለሁ። አሜን። ባልሽ ከቤት ወጥቷል። ግሩም ግራ ተጋብተሻል። በተለይ ይሄ እየተከታተለ ከኋላሽ የሚያወራ ድምጽ በጣም አስጨንቆሻል። ጨንቆኛል። እንቅልፍ የለኝም። ቤተሰቦቼ ያውቃሉ፣ ይሰማሉ ይሄንን ቪዲዮና እንቅልፍ የለኝም። በቃ ሌሊት ከ7 ሰዓት ጀምሮ እኔ እንቅልፍ የለኝም። ቢቸግረኝ መጽሐፍ ቅዱስ አነባለሁ። ኧረ እኔ እንቅልፍ የለም እያልኩ ለልጆቼ እነግራለሁ፣ ባይሰሙኝም ማለት ነው። ስምሽ ሰላም ነው? አዎ ሰላም ነው አባ። የዛሬ 5 ዓመት ጠላት ሊገልሽ ፕሮግራም አውጥቶ ከጨረሰ በኋላ ጌታ እንደዚህ ጣልቃ ገብቶ አሜን ያዳነበት ጊዜ ትዝ ይልሻል? አዎ እዚህ ቤት ነው የዳንኩት። እዚህ ቤት ሐኪም ብዙ አዋጅ አወጣብኝ። የማህፀን እጢ ያለብሽ ተባልኩ። ብዙ ነገር ታምሜ ወደኩኝ። ያመጣኝ አንድ ወንድሜ ነው፣ ይሄው እዚህ ጋር አለ አሁን። እና እሱ ነው እዚህ ቤት ያመጣኝ ለመጀመሪያ ጊዜ። ከዛም ከሱ ጋር መጣሁ።
የተሰጠኝን የምርመራ ውጤት እዚሁ ጥዬ ነው የገባሁት። እዚሁ ቤት ነው ጥዬ የገባሁት። አዋጁ ተገለበጠ። አሜን። ዛሬ ቀጠሮዬ ነበር ሐኪም ቤት በ27 የማፀን እጦሽ ላይ ቀዶ ጥገና ይደረግሻል ተብዬ ዛሬ እሁድ ላይ ዋለ። ነገ ነበር ሊሄድ የነበረው። በቃ ትቼው መጣሁ፣ ልሽረው መጣሁ። እዚህ ቤት አምኜ ነው የመጣሁት። ይሄ ወንድሜ ዛሬ አይደርሰንም፣ እጅ በመጫን ይጸለያል። ስለዚህ ዛሬ ይቅርብንና ሮብ እንሄዳለኝ። ይኸው በእግዚአብሔር ፊት እሱ ነው ያለኝ። እናገራለሁ፣ በፍጹም እንሄዳለን። እንደውም ከፊት ነው የምንሆነው አልኩት። ከሰበታ በታች ነው የመጣሁት ሌሊት ተነስቼ። ክዶና ትቶ ከሄዱ ሰዎች መካከል አሜን፣ ከፍተኛ ቁጥር ያላቸው ሰዎች አሜን፣ በቅርብ ቀን አሜን፣ የእግዚአብሔርን መልካም ሥራ ለመናገር አሜን እና ለማየት አሜን ወደ አንቺ ይመጣሉ። አሜን። ሰላም ለቤትሽ ይሁን። አሜን። ሰላም ለልጆችሽ ይሁን። አሜን። የልጆችሽ አእምሮ በኢየሱስ ክርስቶስም በጌታ የተለወጠ ይሁን። አሜን። ልባቸውን፣ አስተሳሰባቸውን የሚጠቀም ኃይል ሽባ ይሁን። አሜን። ካንቺ ጋር ያለው ከነሱ ጋር ካለው ይበልጣል። አሜን። አሜን። ዘና ብለሽ ተሰማሪ። አሜን። እናንተ የእስራኤል ልጆች ሆይ እግዚአብሔር ሳይጎበኛችሁ አይቀርም። ውጥንቅጡ በወጣበት ድብልቅልቁ በወጣበት ግራ መጋባት ውስጥ ለሚኖሩ እስራኤላውያን መጎበኘታችሁ አይቀርም። እስኪ እጃችሁን አንሱና እግዚአብሔር ሳይጎበኛችሁ አይቀርም በሉት። አሜን። የሆነ ወቅት ፍጥነት ነበረ። ፍጥነቱ ደግሞ አሁን ወደ ታች ወርዷል። እየወረደ ስራ ሁሉ እየወረደ እየተበላሸ መሬት ላይ ደርሷል አይደል? አዎ። አሁን ደግሞ ከታች ወደ ላይ ይሆናል። አሜን። ለዚህ ሰው እየተናገርኩ የብዙ ሰዎች ስራ፣ አሜን፣ የብዙ ሰዎች ህይወት አሜን፣ ከታች ወደ ላይ፣ ከታች ወደ ላይ በእግዚአብሔር አሰራር ስትወጣ ያለው፣ አሜን፣ በእግዚአብሔር አሰራር ወደፊት ስትቀድማ ያለው። አሜን። ታምናለህ? አምናለሁ። በእግዚአብሔር አሰራር ታምናለህ? አምናለሁ። እማዬ አንቺስ? ዛሬ እንደውም እንትን ብለን የመጣ ነው። ምን ብላችሁ? በቃ ወስነን ዛሬ የኛ ቀን ነው። ትላንት ራሱ ለልጆቹ የኛ ቀን ነው ዛሬ ጌታ ይናገረናል፣ እዛ ጉባኤ ይናገረናል ብለን አልተኛንም። ሌሊት ሁሉ ተነስተን እየጸለይን ነበረ እና እግዚአብሔር እንደሚናገረን እርግጠኛ ሆኜ ነበር ቁጭ አልኩት እዚህ ጋር ከልጆቻችሁ ጋር። አዎ ትጸልዩ ነበር? ስንጸልይ ነበር። እርግጠኛ ነን በቃ እግዚአብሔር ይናገረናል። የኛ ነገር የሚፈታው እዛ ነው በቃ። እና እዚህ እንመጣለን፣ የኛ ነገር ይፈታል። ዛሬ ነገራችንን እዚሁ ቤት ቀብሬ ነው መውጣው ብዬ ነው የመጣሁት። እኔ ደግሞ ባይናገረኝ ራሱ ደጁ ስረጥ፣ ግቢ ስገባ፣ ቤቱ ስረጥ ነገሬ እዚህ ሞቷል ብዬ ነው የመጣሁት። የነሱ ጉዳይ የተፈታው እሁድ ሳይሆን ቅዳሜ ነው። አሜን። እሁድ ሳይሆን ቅዳሜ ነው። ቅዳሜ መቼ ነው? ትናንትና ከልጆቻቸው ጋር ሆኖ ሲጸልዩ እያየን ነበር። ቁጭ ብለን ቲቪ እያየን እየጸለይን ቁጭ ብለን ነገ እኔን ያገኘኛል፣ ይነካኛል አልኳቸው። እነሱ አንተ ራሱ እንደ ነብይ ተንብያ አልኩ። ትናንትና ነው ይሄን ያልከው? አዎ ትናንትና ከልጆቻችሁ ጋር እየጸለያችሁ ቁጭ ብለናል። በነገራችን እግዚአብሔር አንድ ከነብይ እዩ የባሰ አደገኛ ነብይ ካንተ ቤት ይፈጥራል። አሜን። አለ ሳሙኤል አለ። ሳሙኤል አደገኛ ነው። ከ6 ቀን በፊት ይሄ እንደሚሆን ተናግሮኛል። ይሄ ከ6 ቀን በፊት ጠብቅ ብሎኛል። ከ6 ቀን በፊት እግዚአብሔር ይናገራል። 6 ቀን ቁጥር አለኝ። የልጅ ስም ማን ነው? ሳሚ ከነብይ እዩ 7 እጥፍ በሆነ አኖይንቲንግ አሜን ተቀባ አለኝ ጌታ። አሜን። ምን አልሽ? 7 ዓመቱ ነው እና እንጸልይልና ከ6 ቀን በኋላ የእናንተ ነገር ይፈታል፣ የእናንተ ነገር ይፈታል። ቁጥሩ ከ6 ቀን በኋላ አለ። ሳሚ ነው የሚለው። ሳሚ ዛሬ ሂዱ እዩ ጋር፣ ማታ ራሱ ሂዱ ነገ እዩ ጋር የእናንተ ነገር እያለ ከ6 ቀን በፊት ሲጸልይ ከ6 ቀን በኋላ ይፈታል። ሕፃን ነው ግን እኛ እንደነግጥና እንዴት ነው የልጅ እንዲህ የሚናገረው? እኔ ጌታ አሜን እንላለን ተንበርክከን እና በጣም ብዙ እኔ እኮ አየሁ እናንተ ቤት ነብይ አለ አልኩት። ሳሚ አልኩት። አሜን። እንዴት አወኩ? አለኝ ከጀርባ የሆነ ድምፅ፣ አሜን፣ መንገድ የሚመራ አሜን፣ እንዲህ በል የሚለኝ፣ አሜን። እንዳዘዘኝም ትንቢት ተናገሩ፣ ሲናገርም ድምፅ ሆነ ይላል መጽሐፍ ቅዱስ። አሜን።
በኢየሱስ ክርስቶስ ስም አውጃለሁ። ነገራችሁ እንደገና ሕያው ይሆናል። ኧረ አንድ ሰው ጮሆ አሜን ይበል። አንተ ከመኪና ጋር የተገናኘ ስራ ነው የምትሰራው? አዎ መኪና እሸጣለሁ፣ አገላብጣለሁ። ጳውሎስ ፖል ኦኬ፣ ወደ እሷ እስኪ የሆነ ነገር የምናገረው አለኝ። ማለትም ከዛሬ 6 ዓመት በፊት እዛ አዋሳ መጥቼ አንተ ቸርች ማለት ነው ተራራ ላይ ጸልዬ ስወጣ የሆነ ነገር ታያለሽ ብሎኝ መጣውኝና ሳሚ የሚባል ትወልጃለሽ፣ እሱም ነብይ ነው። ቆይ ጠብቅኝ። ይሄ መልእክት የመጣላት ሴት ሄሌን ናት? ሄሌን የሳሚ እናት ማናት? አንድ እርምጃ መራመድ ያልቻላችሁ እግዚአብሔር ያሳየኛል። በተደጋጋሚ ስትሄዱ ባለማቋረጥ ስትራመዱ አያለሁ። በረጅም መንገድ ላይ ጉዞ የጀመሩ ሰዎችን አያለሁ። በክብር የሚሄዱ ሰዎችን አያለሁ። ወደፊት ወደ ኋላ የሚስፋፉ ሰዎችን አያለሁ። እግዚአብሔር በበቀል ሲገለጥ የምስኪኖች ለቅሶ አሜን በዝማሬ ይለወጣል። አሜን። በሚያስቀና በሌላ በረከት ባረኩት። አሜን። ኧረ ተባረክ። አሜን።